ተይ እንጂ ልጄ ተሰብስቦ መቀመጥም እኮ ጥሩ ነው። እኔ ነው አታስወቅሽኝ። እኔ አልፈልግም ታባ። ምን ላድርግ ብለሽ ነው ልጄ? ሁሉንም ነገር የምትወስነው አክስትሽ ናት። ምንም ብላ ታሰዋላ አስተይራታች። ታባ በቃ እኔ አልፈልግም። እማላውቀውን ሰው ምን ብዬ ነው የማገባው? አንቺ ነበርሽ የምትረጅኝ። አንቺ ማሰጥፈሽ ልትሰጪኝ ልጄ። እንዳልተስማማሽ ካወቁ በግድም ቢሆን ይወስድሻል። እባክሽ ዝም በይ እና አይንሽ እያየ አሳልፈሽ ልትሰጪኝ ነው? አልፈልግም። እስቲ ማን ነው መፍትሄ የሚወስደኝ? አልፈልግም በቃ አቤት ማንን ነው ክፍል ያስቀመጠው? ምን አባት ተረክቧል። ተናገር እንጂ ትሰማኛለህ? ሳልክ ብትነግረኝ አይሻልም? የት ነው ልጅ? አሜሪካ ልበል ወደ ሶላ በቃ ናታን ማነው ጎበዝ ወደ ክፍል የላከው? ጆ ሽልማት የምሸልመው አሁን እኔ አሪፍ ለኩኛ። በጣም ጥሩ። እንዴ ምንድን ነው? ጀለስ ማን ነው ክፍል አሰጀረገ? ትሰማኛለህ? አይደለም ክፍል እዚህ ቤት ግሩፕ ይረክ አንተ ነው ከምረገጽ ማጣፋ አይዛ ሲያስጠላ ስሙ ለባይም እጭ ቆይ ግን አንቺ አይገባሽም እንዴ? ምንድን ነው የሚገባኝ? ከዛ ከመሰለ ገነት ወደ ሲኦል የገባሁት እኮ ላንቺ ብዬ ነው። ብታውቀው ይሄ ለአንተ ከገነትም መንግስተ ሰማያት። እንዳንቺ እኮ የታደለ የለም እኮ። ያቸው እስቲ እኩዮችሽ ያቸው ጉዝጓዙ ላይ ተጎዝጉዘው አንቺ እንደ ባለስልጣን የባለስልጣን ወንበር ላይ ተቀመጥሽ። ከእናንተ ወንበር የእናቴ ጉዝጓዝ ይሻለኝ ነበር። ኑሮ ስለ አህያ ማር መች ይጥማታል? ቀድሞውኑ አህያ ሳር እንጂ ማር ምን ያደርግላል? ከጅምሩም ሳሩን ትቶ ማር የተጣሰው ነው ጥፋት እንጂ ሰው ይቺ ወደዛ አንቺ አፍሽ ዝጊ። ታዲያ ልብማ የለህም ሴት ላይ በርታ እንጂ ወንድ ሆነ ክራንድ ተይ ብዬሻለሁ። አንቺ ሴት ንፋስ የሚያውለበልበውን ይሄን ምላስሽን ቆርጬ አፍሽን እስከ ዘላለም እንዳልዝገው። አይገርምህም? እኔ አንተ ከማገባ ብሞት እዚህ ድረስ ትዕግስቴን ባታስጨርሽኝ ጥሩ ነው። እሺ አባዬ እኔም እኮ ውሳኔዎችን በራሴ እንደወሰን ልትፈቅድልኝ ይገባል። ልጄ አሳድጌ እዚህ ደረጃ ላይ እስካወቀሽ ድረስ አንድ ቀን እንኳን ፍላጎትሽን ከልክዬ ያውቃሉ? አታውቅም እኮ ልጄ። አሁን ደግሞ እኔ ልትሰሚኝ ይገባል። አባዬ እስከ ዛሬ ስወስናቸው የነበሩ ውሳኔዎችን ብትቃወሚኝ ችግር የለውም ነበር። ይሄ ግን የህይወቴ ትልቁና ወሳኙ ጉዳይ ነው። እባክህ በራሴ እንደወስን ፍቀድልኝ። ልጄ ይሄ እኮ ቃል ነው፣ አይታጠፍም። እና አባዬ እኔ ለአንተ ቃል መስዋዕት እንደሆን ፈለግኩ። ልጄ ከልጅነትሽ ጀምሮ እኮ እየነገርኩ ነው ያሳደግኩሽ። አሁን ወደ አዲስ ነገር ተገኘ። ድሮም እኮ ነገርከኝ እንጂ አልተስማማውም ነበር። ግን ደግሞ ግዴታ እንደሆነ ሁሌም ነግሬሽ ነበር አይደል? አባዬ እባክህ በቃ አስብበት እባክህ። ምኑን ላስብ ይልሽ? በቃ ስለ ትዳር ምናምን ሁሉንም ያልከውን ነገር አስብበት። አንዴ የተወሰነ ጉዳይ ምንም የማስብበት ነገር የለም። በቃ ትንሽ ጊዜ ወስደህ አስብበት። በቃ በደንብ አስብበት። እሺ አባዬ ልጄ በቃ አስብበት በደንብ። ማነው? ሮዝ ቤተሰብ መጣ። ሄይ ሮዝ ሰው ወደፊት እሱ ቤት ለመጠጋ እኔ አንተ ሚስት አይደለሁም ልሆንም አልችልም። አሁንማ ገና ሚስት አልሆንሽም። እጮኛ
እንደዛ ነው የሚባለው። ይኸውልህ ትሰማኛለህ? ፍቅረኛ ምጮኛ ሚስትህም አይደለሁ። ደግሞ አባዬ ሰላም ብሎ አበባሽ ደግሞ እንደተለመደው ይኸው አባት አበባውን ከሰላምታ ጋር ይላል። አራፈሶ አበባው ነው ማን ይባልሽ ነው እንጂ ምን ነው እንግዲያውስ አባቴ ከሆኑ የክብር ሰላምታዬን በጥብቅ አውርስልኝ። እሺ አደርሳለሁ። በነገራችን ላይ እኮ ጽጌረዳ አበባ እንዳንቺ ከነሽ ውሃ ነው የምወደው። ምን ማለት የጠቀስከው ደግሞ? ግን ከየት ነው የመጣው እንዴ ብሩ? ስገባ ማለት ነው የገባው። ስመጣም እያየኝ ነው። እዛ ክፍልም ተገባ። ወይኔ በቃ አንድ ቆይት ለኑሮ ሮዝ እንደዛ ነው። አረ ቆይ ምን ይሆንክ ነው? አረ በቃ ገድለችኝ እንዴ ለምንድነው ገድል? እሱ እኔ ክፍል ማለት እኔ ክፍል ማንም እንዳይገባ ብላ ነበር። ማንም እሻው ገባ። እሺ አንዴ እኮ አንዴ ትክክለኛሽ አንዴ አንዴ እሺ አበባዬ፣ አሁን ሀሳብሽን አልቀየርሽም? አበባ ይገባል። አንቺ ፍቼ ልደርስ ነው የምትወሽ ወይስ የልጅነት እድሜ እንደሆንሽ አታውቂም? አላውቅም፣ ማወቅ አልፈልግም። በቃ ያው ግን ፈቅደሽ ብታገቢኝ ደስ ይለኝ ነበር። ፈቅጄ ባላገባስ? አየኔ አበባ በግድ ታገቢኛለሽ። ቆይ ግን ቤተሰቦቼ ምን ብትላቸው ነው ላንተ አሳልፈው ሊሰጡኝ የተስማሙት? ሰለሞን እኮ ነኝ፣ ረሳሽው ነው ወይስ ጠቢቡ ሰለሞንን አታውቂም? የትኛውን እባክህ? እነዛ በጣም የሚያማምሩ ቁባቶች ያሉትን። አይ አውቀዋለሁ፣ ግን አሁን እያየሁት ያለሁት ሰለሞን ጠቢቡን ሳይሆን ጠባቡ ሰለሞን። የቱ ጠባቡ? ደግሞ ጠባቡ የሚባል አለ እንዴ? ዛሬ ገና ነው ስሙ። እንቆቅልሽ ላጫውት። ያንተ ይሆን ግን አንተ ማትጠቀም ስም ጎበዝ ና ጠጋ በልንገር። ጠባቡ ሰለሞን ያንተ ስም ስለሆነ ብዙ ጊዜ አትጠቀምበትም፣ አታውቀው። ረፊ ብዬሻለሁ። እሺ እንዴት ነህ ልጅ? ሰላም ነው ጋሺ? ይመስገን ወዳና ጠፋህ እኮ ልጅ። አታሉኝ ጋሺ። ይሁን እንዴት ነው የቀለበት ጉዳይ ያለቀልህ ነው? አዎ ጋሺ፣ በቅርቡ የደስታችን ቀን ነው። አትፍዛ የኔ ልጅ፣ እንደ ዘመኑ ልጅ ከተፈ ማለት ነው እንጂ። ግን እኮ ጋሺ እሷ ፈቃደኛ ነው እንጂ። አይ የዘመኑ ልጅ አሁን እሷ ፈቀደች አልፈቀደች ሴት ልጅ ናት የምትወስነው። ደግሞ ፍቅር የሚመጣው በመላበብ ነው። ከተጋባች በኋላ ፍቅሩ ይደርሳል። እና ምን ላድርግ ጋሺ? ደህና ነህ? ደህና ነኝ። እንዴት ነው ጋሽ? ምንድን ነው ደህና አይደለም? ደህና ትንሽ አሞት ነበር ለዛ። አይዞህ ጋሽ። ምንድን ነው ደህና አይደለም? አመመ ህመም ገዝፎ ለሞት እንዲያበቃ እመኝልሃለሁ። እኔ አሜን አይደለሁም። ለምን ትጨብጠኛለህ? ናፍቆትሽኛ ናፍቆትሽ አላስችል ሲለኝ ተነስቼ መጣሁ።
እንኳን ይወጣኝ እና ምን አዲስ ነገር አለ ደግሞ? ያን ነፈስ ሰለንቆቹ ላይችዋል። እዚህ መጥቶ ነበር። ይሄ ደግሞ ምን ቀልድ ነው? ጭራሽ መኝታ ቤትሽ መግባት ጀመረ። በቃ ተው እባክህ፣ እኔ ሁሉንም ነገር አስተካክላለሁ። ቆይ ግን መቼ? ቆይ እያልሽ አግብቶሽ ከወሰደሽ በኋላ ነው መፍትሄ የምናመጣ? አውቃለሁ እኮ ስሜት ይገባኛል። ግን ምን ሮዛ? ወይ ደግሞ ሁሉንም ነገር ለጋሽ እንንገራቸው። ምንም ትኛለሽ እንዴ? ስራንችና ስለኔ ያለው ነገር ነው። ጥሩ ለስቲ መጣሽ። አበባዬ ቅድም አስከፋሽ። ተይ እንጂ አበባዬ አታልቅሽ። ተይ እንጂ አበባዬ እንደዚህ ማት እንዴት እንደሆነ ነበር የፈለከው? እንድትስቂልኝ ነው ደስ እንዲልሽ። አሁን ለምን እንደከፋሽ ገባኝ። ለምንድን ነው እባክህ? ቅድም ጠቢቡ ሰለሞንንም መሆን መስሎሽ ነበር። ብዙ ቁባት ያሉትን ጠቢቡ ሰለሞንን አስበሽ ቀልተሽ ነው። ያው እስከ ዛሬ ጠቢቡ ሰለሞን የሚወደሰው በዛ ስለሆነ እኔም እንደሱ እንዳመሰጋሽ ነው። አየህ፣ ጠባቡ እንጂ ጠቢቡ ሰለሞን አይደለም። ምን በምክንያት ጠቢቡ ሰለሞን እስካሁን ድረስ ስሙ የሚነሳው እውነተኛ ጥበብ ከእግዚአብሔር ስለተሰጠው እንጂ ባገባቸው ሚስቶች አይደለም። ታዲያ እኔም እንዴት በፍቅር እንደምጥልሽ አስበው። ምግብ ላብለሽ? አልበላም። መጣሁ። መይሰች እንደዚህ አይበሉ። እህት እኮ ናት። ደግሞ አሁን በጣም እየተሻላት ነው ወይ የተሻላት ነው? ትንሽ ጊዜ ነው እንጂ በቅርቡ ሁሉም ነገር ይስተካከል። አባዬ እኔ እኮ ከቀን ወደ ቀን እየከሰው ነው እኮ። ሾፍር ነው ባትይ እየከሳም ትናንት ማለት ዛሬ ቆይ ምን አገባሽ እንዴ? ከተሰማራሳ እንዴ ምን ሆነ? አባዬ አስብበት ያልኩህን ነገር አሰብክበት? ልጄ ምንም የማስብበት ጉዳይ የለም። ገና ነው የተወሰነ። ታደርዋለች። አባዬ እባክህ አባዬ፣ እኔ ለሱ ምንም አይነት ስሜት የለኝም። ልጄ አንቺ ከምትወጂው ይልቅ እሱ ይወድሽ፣ ይንከባከብሻል፣ ቦታ ይሰጥሻል፣ ያከብርሻል። ቆይ እኔ እንዴት ነው ሳልወደው ደስተኛ መሆን? አባዬ እኔ የራሴ የምለው የምወደው ሰው አለኝ። ምን አለኝ? ምን አለኝ? ያሽት አይ ያባቴ፣ እኔ እንኳን ለማለት የፈለግኩት ሌላ ነገር ነው። ሮዛ እንዳትዋሽ። መቼም ፍቅረኛ ምናምን የለሽ ማለት? አዎ አሬ ወይ ፍቅረኛ እኮ ታዲያ ስለክትሽኝ እኮ ከና አባዬ ቢኖረኝ ይችላል። ከኔ ጋር እንቆራረጥ ነበር። አንቺም ልጅ አትሆኝም፣ እኔም አባት ሰው ገባሽ?
ወዴት ልትሄጂ ነው አበባ? ወዴት ልውሰድሽ? እባክህ ተወኝ። ወዴት ልውሰድሽ? ተቀመጪ። እባክህ ልለምን፣ እኔ መሄድ እፈልጋለሁ። ቆይ አንተ ካልወደድከኝ ለምን ልታገባኝ ፈለግ? በፍቅር ነዋ ደስ የሚለው። አታፍር? ፍቅር በአንተ አፍ የሚጠራ ርካሽ ነገር አይደል? ልክ ነሽ። ፍቅር ልሰጥሽ እንጂ ስለ ፍቅር ለወራሽ አይደለም። እና በመብላትና በማጠጣት ነው ፍቅር ያለው እንዴ? እኔ አበባ እንደማልወድሽ ደግሞ በምን አወቅሽ? ማን አባቱ ነው እንዲህ ብሎ ያስከፋብኝ? አይደል? ስለምትወደኝ ነው እዚህ ስለምታሰቃየኝ። እኔማ እኮ ሁሉም ነገር ሳገባሽ ይደርሳል ብዬ ነበረ። ምን ሳስበው እስከዛ መታገት ነው። ሰርጉ ቀን ተቆርጧል። ዛሬ ሁለቱን ያገባታሉ። ጌታው ምን ሆኗል? ጥሎሹ ሳይጣል ሽምግልና ልጅ ቤተሰቦቿ ተቀብለውኝ ጥሎሹን ደግሞ አሁን ትወስዳላችሁ። በዚህ ፍጥነት አንተ የማለት እንደሆንኩ ረስተዋል። ኧረ በጭራሽ እኔ ልጅቱ ታስፈልጋለች ብዬ እኮ ነው ጋሼ። ውሰዷት፣ ግን ለሰከንድ ከዓይናችሁ እንዳታርቁ። ለሰከንድ እሺ። ለእናቷ መተሽ የልጅሽን ሰርግ አሰናጂ በላሽ። እሺ ወደዛው ሰርግው ተረሽ ጋሺ ቢያንስ እንኳን ደህና መጣ ትለኝ። እንኳን ደህና መጣ ጋሺ። እኔ እኮ በጣም ናፍቀኸኛል። ቢያንስ በሰላም አትለኝ። እናት ነው የገደለ ከኔ ምን ሁሉ ነው ታከዋል። እባክህ ጋሺ እንደሱ አትበለኝ። ሁሉ ነገር የሆነው በእኔ ምክንያት አይደለም። በማላውቀው ነገር ይህ ሁሉ ጊዜ ፊት ተናቀቀኩት። ዛሬ ግን በጣም እየከበደኝ። ምን ነው እባክህ ይሄ ሁሉ ጊዜ ያልተሰማ ዛሬ ምን ተገኝቶ ነው የኔ መጥፎ ሆኖ የታየ? ሁሌም ነው የሚሰማኝ ጋሽ። ግን ምን ላድርግ? አይደለም ልትወራኝ ልታኝ ራሱ እኮ ፍቅረኛ አይደለም። በቃ ልክ እንደ ሁል ጊዜው ዝም በላ ጋሽ። ይሄ መጨረሻ ቃል ዘመድ፣ ጓደኛ፣ ቤተሰብ እንደይታ ከዛሬ ነገሮች ተካከሉ እያልኩ ጠብቂያለሁ። ግን ምንም ነገር የለም። እናቴ ነው እንደተጣጣች አጥሬ ተጠቀም ቶሎ እንደዚህ በቃ ነች ና እባክህ ልታለቅስ እንደሆነ ዶክተር እኮ የመሰከረልህ ሰው ነው። ጎበዝ። ቀጣይ ደግሞ የኔ የምትላትን ሴት ሌላ ሰው አሳልፎ ሲሰጣት እያጨበጨበ ትጨራታለህ። ሁሉም ነገር አልፏል። አንተ አልነበርም ጥፋተኛ ማለት አንተ ምንም እንዳላረካም ካለው እንዴ ጋሺ፣ እንደዛ መሆን እያወኩ ለምን? እሱ ጊዜው ሲደርስ እነግርሃለሁ። እሺ ጋሺ። ሮዛ ነይ እስኪ። አቤት አባዬ። እባክሽ አንድ ጓደኛዬ ጠርቶኝ ልሄድ እና አባዬ? አይ አሁን ብቻውን እንዳይሆን አጫውቼልሽ ነው። አባዬ አንተ ነገር? አዎ ልጄ። ምን ነው አባዬ ግን ደህና ነህ? አላመመህም? ኧረ እንደውም እንደ ዛሬ ጤነኛ ሆኜም አላውቅም። እና አሜን አልክ እኮ። አዎ ልጄ፣ እኔና አሜን ከአሁን በኋላ አባትና ልጅ ነን። እሺ አሁን ስለምቸኩል ልሂድ። ማታ ስመጣ እናወራለን። እሺ ልጅ። እባክህ ዝም አትበለኝ። ቆይ ይህን ሁሉ ደስታ እያየህ ዝም ትለኛለህ? እሺ በቃ እንታረቅ። ጨንቆኝ ስለነበር እኮ ነው።
በቃ ከጨከንክብኝማ ልሂድ። እንደማልጨክንብሽ ስለምታውቂ ነው አይደል እንደዚህ የምትጮሽ? አይደለም እኮ ያው ነገሮች ስለተደራረቡብኝ ነው። ተረዳኝ እንጂ አሁን በጣም ደስ ብሎኛል። ተው እንጂ ቤት እኮ ነብሩካል ነው። ቆይ ግን ይሄ ሁላ እንዴት ከአሁን በኋላ ግን ራስን የሚጎዳ ምንም ነገር እንዳታደርግ አልሞክርም። አንቺን የሚያሰጠኝ ነገር ከሆነ ግን መሞከር አይደለም አድርገዋለሁ። አታጠይም። እኔ እኮ አንተን መተው አልፈልግም። አልፈልግም ሲሆን አልተውም እንድትይኝ ነው የምፈልገው እኮ። በእኛ ያን ነፍስ እንደማትዘጊው ቃል ግቢ። እሺ አትበይኝ፣ ቃል ግቢልኝ። አሁንማ የማይሆን ተስፋ ልሰጥ አልፈልግም። ማለት ቆይ አትወጂኝም? እወድሃለሁ ግን ከአባቴ ቃል መውጣት አልችልም። እሺ እና መፍትሄው መለየት ነው? አይ እኔ እንደዛ አላልኩም። እንደዛማ አይሆንም። የአባትሽ ቃል እኮ ከኔ ጋር ትዳር እንድትመሰረች ሳይሆን ከሌላ ሰው ጋር ትዳር እንድትመሰረች። በቃ መፍትሄ እንፈልግ። እታዋ እባክሽ ታጨክኝብኝ። እባክሽ ዝም አትበይኝ። እኔ እሱ ማግባት አልፈልግም። እታዋ እባክሽ እኔ እሱ ማግባት አልፈልግም። እባክሽ ምን ላድርግ ብለሽ ነው አለሚ? ወድጄ ነው ግን ግዴታ ነው እሱን ማግባት አለብሽ። እንዴት ነው ቆይ ከሱ ጋር አብሬ የምኖረው? ጭራቅ እኮ ነው። ተይ እንጂ ልጅ፣ ሴት ልጅ እኮ ልባም ናት። መቀየር ትችላለች። አስተዋይኝ። እኔ አልፈልግም። እባክሽ የሆነ ነገር አድርጊ እባክሽ። ግን እንዳገባው ከፈለግሽ እሺ አገባው። እሰይ የኔ ልጅ አመሰግናለሁ። ተባረኪልኝ። አሜን። ግን ዛሬ እሺ ብዬ ካገባሁት ልጅ ቤት ሬሳ የት ይወጣ ታልፊያለሽ? ልጅ ልብ ቀበረኝ። ምን ነው? ምን ተፈጠረ? ስቴና ሞራል ይበላብኝ ነው ልጅ። ታዲያ አሳልፈሽ ከሰጠሽው በኋላ ምን ላድርግ ታዲያ? እኔ አልፈልግም። ጥንት ነው እንጂ መጥኖ መደቆስ። እባክህ እንድትፈታታ አድርገኝ እባክህ። መጥቶ ግን ለውለታው ምላሽ እፈልጋለሁ። እንደው ምንም አደርጋለሁ እባክህ ልጅ፣ ምንም አደርጋለሁ። እንደው የዛሬ ብቻ እሺ በቃ አስተካክሏለሁ። እሺ ሰሚኝማ አቤት። ሰው በሰርጉ ቀን ይከፋዋል፣ ግን አንቺ እኔ ምን ሆንኩኝ? በጣም አዝነሻል። ታዲያ ሰው ሆኜ ከጭራቅ እየተዳርኩ እንዴት አይክፋኝ? አይ እንጂ ያው እንደዚህ ማት በዩ እለዋለሁ። ጭራቅ እንደውም ከሱ ይከፋል። ምን አለ ባንቺ ቦታ እኔም ቢያረገኝ የኔ ጀግና የኔ ኩሩ ምን አለ እንደምወድ ብታውቅልኝ። ከምትጠላ ሴት ጋር መኖር ምን ያደርግልሃል? እንዴ አልሻለህም ነበር? የት ሄድሽ? አለው አራለ በቃ ጨርሰን አሁን መሄድ እንችላለን። እኔ ቆይ እንደ ጓደኞች ሴት ሞራ አይወድልኝ ወይ? ደሞ ነው አይወልድ። ዛሬ የሆነች ልጅ አገኘው። እሺ እንዴት ነሽ? አለሁልህ። እንዴት ነህ?
ደህና ነኝ። እዚህ እየሰራህ ነው? ያው አየር ልቀበሉት እቺ ነው እንዴ? እኔ ደግሞ ቆንጆዬ ሴት እየፈለግክ መስሎኝ። እንዴ? አዎ። እንዴት አወቅሽ? አዎ እኮ በቃ። እና ምን እየፈለግክ ነበር? ቆንጆዬ ሴት። ያው እኔ መጥቼልሃለሁ። እሺ፣ እኔ በቃ ነኝ። የት? አብረን እንፈልጋታ። ማንን? አንቺ ደግሞ ቆንጆዬዋ ልጅ ነው። ይሄን የሚያስቅ ነገር ኧረ አያስቅም። እንደሆነ ከሆነ በጣም ያስለቅሳል። እና የሚያስለቅስ ከሆነ አትለቅስ። ምን ያስቃል? አንተ ልጅ ቆይ ማሰብ ጀምር እንጂ። አሁንስ ማሰብ ከመጀመር ባውቀው ነው የሚሻለኝ። ምኑ ማሰቤን ነው። ስላሰብኩ መሰለኝ እንደዚህ በጥፌ የተመታሁት። የተመታው ስላሰብክ ሳይሆን ማሰብ ስለማትችል። እንዴት? ሮዛ ሮዚስ ምኑ ለምንድን ነው ቴሌፎን እኮ የሉት ነው? ሮዛ ጋር ለምን ማለቴ እንዴት? ሰውዬ ሚስቴ ጋር እኮ ነው። ወደዛ ሜዳ ትችል ምክንያት እኔ ስለማልፈልግ። ለምንድን ነው የማትፈልጊው? ረስቼው። ምኑ? አንተ ለካ ታላቅ ወንድሟ ማለት ነው። አብራችሁ ነው አደጋችሁ? አዎ። እሺ ክቡር ታላቅ ወንድም የእህትህን ባል ወደ ውስጥ አታስገባውም? እኔ ወንድም አይደለሁም። ግዴታ የእናቴ አባትን እኮ መመሳሰል አይጠበቅበትም። ጋሼ ወንድሟ ማለት ነው። በጣም የሚወደዱት ብሎኛል። ምንም ሆነ ምን ወደ ክፍል አትገባም። ምክንያት ሚስት ስላልሆነች። ኦኬ ለካ እሱም አለ መኝታ ቤት መግባት አትችልም ምናምን። በቃ አንተ ጥራ እኔ ስለብቃ ማነው እሱ? የወደፊት ባልሽ ልበልሽ? ተው እንጂ እንደዛ ክፈል። የወደፊት ባል አንተ እንጂ እሱ አይደለም። ለዛ ክፍልሽ ዘውሮ ሊገባ ነበር። ተረጋጋ እንጂ። እንዴት ነው የምረጋጋው? ጭራሽ ወንድሟን ይለኛል። ማነው እንደዛ ያለ? ያና በዝ ነዋ። ወይኔ ያኔ በቃሽ፣ ተረጋጋና አዳምጠኝ። ምን ላድምጥሽ? ወንድሟ እንደሆነ ታውቃለሁ እያለኝ ነው። እና ወንድሟ ነው ስላለ እኮ ወንድሜ ነው ማለት አይደለም። ገና ከሆነ እየከበደኝ ነው። የሆነ ነገርማ ማድረግ አለብሽ። ትንሽ ብቻ ታገሰኝ። እኔ ምን ነገር አልኩኝ? አባዬ ቆይ እሱ ይሄን ጋብቻ ባይፈልገውስ? ተይኝ፣ በደንብ ነው የሚፈልገው። እሱ እኮ ይወድሻል። ድንገት ካልፈለገስ? ካልፈለገማ ከአንቺ ያምጣ እንጂ ምን ችግር አለ? ማለት ትታይዋለሽ። በቃ እንዳልኩ ትንሽ ጊዜ እሺ፣ ይስተካከላል። እሺ እስከ መቼ? ትንሽ ጊዜ ብቻ እሺ። ሆያንቺ አላዋሽ ነው ይመስላል። ነው አይ በየቀኑ እያመጣ ነው ይሄ ደግሞ ዛሬ ምን ባሎች ነበር? አይ ዛሬ ሮዝን ይዣት ልወጣ አስቤ በዛ ነው ያስኩት። ሴቶች ልባቸውን ከሚያስደስተው ነገር አንዱ አበባ ሰጣቸው ማለት ልባቸው ፍስስ ነው የሚለው። እና ሮዝ ይሄን ሁሉ አበባ ሰጣት መቼ ፈሰሰችልኝ? ቀስ በቀስ ነው የምትፈሰው። የማታች ለምን ነገለከት? ሮዝ አንዴ የምቻች ነውሽ። አሁን ስለምን የመጣነሳ ነው? እሺ እና
ምነው ዝም አልሽ? ተቅለብለበሽ ደከመሽ እንዴ? ምንድን ነው እሱ? አፍለሽ ነው እንዴ? እንደዛ ከሆነማ እንደዚህ ማይ አንቺ እንዴት ጣፋጭ ነሽ በእናትሽ። አሁን ደግሞ ፊትሽን ሳይን ወጥ ደስተኛ አንቺ